በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት የዐቢይ ጾም ሁለተኛ ሳምንት። ቅድስት ማለት የዘይቤ ፍቺው የተቀደሰች የተለየች ማለት ነው። ምስጢራዊ መልእክቱ ግን የምስጢረ አድኅኖት ታላላቅ ሥራውን ለመጀመር መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ ገብቶ ከቆመ ሳያርት ከዘረጋ ሳያት የጾማት የ40 ቀንና ሌሊት ልዩ የሆነችና ክብርት ጾም የምትጀምርበትን ሁለተኛ ሳምንት ከልብ ያሳስበናል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 2። ቅድስት የዐቢይ ጾም ሁለተኛ ሰንበት ስያሜ ነው። ስያሜውም ከኢትዮጵያዊው የዜማ ሊቅ ከቅዱስ ያሬድ የተገኘ ነው። ከዚህ ሰንበት ዋዜማ ጀምሮ ስለ ዕለተ ሰንበት ቅድስና ይዘመራል። ቅድስት ቤተ ክርስቲያናችንም ሰንበቱን ስለ ቅድስና ልጆቿን ታስተምርበታለች። በቅዳሴ ጊዜ የሚሰበከው ምስባክ፣ የሚነበበው መልእክታት፣ የሐዋርያት ሥራና ወንጌል ስለ ቅድስት የሚያስተምሩ ናቸው። ቅዱስ ማለት ልዩ ክቡር ማለት ነው። እግዚአብሔር አምላካችን በባህሪው ቅዱስ ነው። ይህም ቅድስና ከማንም ያላገኘው የባህሪ ገንዘቡ ነው። መጻሕፍትም የባህሪ ቅድስናውን ተባብረው መስክረዋል። በባህሪው ቅዱስ ስለሆነ ዱስ 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 እየተባለ ይመሰገናል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 3፣ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 25፣ ራእይ ዮሐንስ ምዕራፍ 15 ከቁጥር 4፣ አንደኛ ሳሙኤል ምዕራፍ 2 ከቁጥር 2 እስከ 3። እኛም ቅዱስ ልጁ በሥጋ ተገልጦ እንዳስተማረን በየዕለት ጸሎታችን ስምህ ይቀደስ እንለዋለን። የቅድስና ምንጭ ቅድስናን የሚሰጥ እርሱ ብቻ ነው። ቅዱስ የሚለው ቃል ለሰዎች፣ ለመላእክት፣ ለቦታ፣ ለዕቃ፣ ለዕለታት ቢቀጸልም ቅድስናቸው በባህሪው ቅዱስ ከሆነው ከእግዚአብሔር የተገኘ ነው። ይህም የጸጋ ቅድስና ይባላል። እግዚአብሔር ቅዱስ ስለሆነ በመልኩና በምሳሌው አክብሮ የፈጠረንን እኛም ቅዱሳን እንድንሆን ይፈልጋል። ቅዱስ ጴጥሮስ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራቸው ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ያለንም ይህንን ሲያስተምረን ነው። ከመፈጠራችን አስቀድሞ መጠን በሌለው ፍቅሩ የወደደን እግዚአብሔር ካለመኖር ወደ መኖር ያመጣን ለውርደት ሳይሆን ለክብር፣ ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት ነው። የመፈጠራችንም ዓላማ በፊቱ በፍጹም ምግባርና ሃይማኖት በመመላለስ ከእርሱ ጋር እንድንኖር ነው። ብርሃን ከጨለማ ጽድቅ ከኃጢአት ጋር ኅብረት የለውምና ከእርሱ ጋር ለዘላለም ነግሠን ለመኖር በቅድስና መኖር ይጠበቅብናል። ቅዱስ ጳውሎስም እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና ያለንም ለዚህም ነው። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 7። እግዚአብሔር እኛን የፈጠረበትን ዓላማ
ለኤፌሶን ክርስቲያኖች እንዲህ ገልጾላቸዋል። በክርስቶስ ኢየሱስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን ብሎ ካመሰገነ በኋላ ዓለም ሳይፈጠር በፊቱ ቅዱሳን ንጹሃንና ያለ ነውር በፍቅር ያደርገን ዘንድ ለርሱ መረጠን። ኤፌሶን ምዕራፍ 1 ከቁጥር 3 እስከ 4። አስቀድሞ ስለወደደንና ስላከበረንም ከሌሎች ፍጥረታት በተለየ መልኩ የሚያስፈልገንን ሁሉ አዘጋጅቶ በእጆቹ ካበጀን በኋላ የሥነ ፍጥረት ዘውድ አድርጎ በገነት አኖረን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26፣ መዝሙረ ዳዊት መዝሙር 8 ቁጥር 1። የቀደመው አዳም አታድርግ የተባለውን በማድረጉ በንዝህላልነትና በስንፍና በከይሲ ዲያብሎስም ምክረ ተዋረደ። በሞተ ሥጋ ላይም ሞተ ነፍስ፣ በርዕደተ መቃብር ላይ ርዕደተ ሲኦል ተፈረደበት። በባህሪው ሞት ገባበት፣ ተዳደፈ። ክፉ ፍትወታት የሚያጠቁትና የሚያሸንፉት የዲያብሎስና የኀጢአት ባሪያ ሆነ። በማይለወጥ ፍቅር የወደደን እግዚአብሔር ግን ከፍተን እንድንቀር አልተወንም። በሰጠን ተስፋ በተቆጠረው ሱባኤና በተነገረው ትንቢት መሠረት ዘመኑ ሲደርስ በተዋህዶ ሰው ሆነ። የተዋረደች ሥጋችንን አከበረ፣ በከበረ ደሙ ዋጀን፣ ከኀጢአታችንም አጠበን። በእርሱ ምክንያት የእግዚአብሔር ልጆች ተባልን። ጌታችንና መድኃኒታችን ሰው የሆነና ለመዳናችን የሆነውን ዋጋ ሁሉ የከፈለው ለእኛ ያለውን ፍቅርና ለኀጢአት ያለውን ጥላቻ ለእኛ ለማሳየት ነው። ነገር ግን የኀጢአትን ሥራ ይሽር ዘንድ ከእርሱ ጋር የተሰቀለውን አሮጌውን ሰውነታችን እንደሆነ ይህንን እናውቃለን የተባለው ለዚህም ነው። ሮሜ ምዕራፍ 6 ከቁጥር 6። እኛ ወደ ቀደመ ክብራችን ለመመለስ የተከፈለውን ዋጋ ታላቅ ከሆነው የጋብቻ ምስጢር ጋር በማያያዝ እንዲህ ገልጾታል። ክርስቶስ አካሉ ለሆነችው ቤተ ክርስቲያን ራሷ አዳኟም እንደሆነ ወንድ ለሴት ራሷ ነውና፣ ወንዶችም ክርስቶስ ቤተ ክርስቲያንን እንደወደዳት ራሱንም ስለ እርሷ ቤዛ አድርጎ እንደሰጠላት ሚስቶቻቸውን ይውደዱ። በውሃ ጥምቀትና በቃሉ ይቀድሳትና ያነጻት ዘንድ የነጻችና የተቀደሰች ትሆን ዘንድ እንጂ በላዩዋ እድፈት ወይንም ደግሞ እርኩሰት እንዳይገኝባት ቤተ ክርስቲያኑን ለእርሱ የከበረች ያደርጋት ዘንድ። ኤፌሶን ምዕራፍ 5 ቁጥር 23 እስከ 28። ስለዚህ ጌታችን በደሙ ኀጢአታችንን እንደ ቸርነቱ ይቅር ብሎናል። ኤፌሶን ምዕራፍ 1 ቁጥር 7። ከእንግዲህ የራሳችን አይደለንም፣ በሰውነታችንም ኀጢአትና አመፃን ልናደርግበት አይገባም። በዚህም በሚሞት ሥጋችሁ ኀጢአት አታንግሷት፣ ለምኞት እሺ አትበሉ። ከሙታን ተለይቶ እንደ ተነሣ ራሳችሁን ለእግዚአብሔር መሥዋዕት አድርጉ እንጂ ሰውነታችሁን ለኀጢአት የአመፅ የጦር መሣሪያ አታድርጉት። ሰውነታችሁንም ለእግዚአብሔር የጽድቅ የጦር መሣሪያ አድርጉ ተብለናልና። ሮሜ ምዕራፍ 6 ከቁጥር 12 እስከ 13። የተወደዳችሁ ምእመናን፣ እግዚአብሔር
ደስ ብሎት የሚቀበለውን ሕይወት ለመኖር እንፈልጋለን። ለመሆኑ ይህ ሊሆን የሚችለው እንዴት ብንመላለስ ነው? መልሱን ሐዋርያው ቅዱስ ያዕቆብ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌሏቸውን ልጆች ባልቴቶችንም በቸገራቸው መጠየቅ፣ በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው በማለት ይመልስልናል። ያዕቆብ መልእክት ምዕራፍ 1 ከቁጥር 26 እስከ 27። በክርስቶስ ደም የተቀደሰና የእግዚአብሔር ማደሪያ የሆነውን ሰውነታችንን በዓለም ከሚገኝ ርኩሰት መጠበቅ ሰማያዊ ርስት ወራሾች ያደርገናል። በዓለም የሚገኘውን ርኩሰትም ሐዋርያው ቅዱስ ጳውሎስ የሥጋ ሥራ በማለት ገልጾታል። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መጣላት፣ ኩራት፣ የምንዝርና ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር ይህንንም የመሰለ ሁሉ ነው። እነዚህን የሚያደርጉ ሰዎችም ከመንግሥተ እግዚአብሔር በአፋ ወይም በውጪ እንደሚቀሩ ሲያስረዳ አስቀድሜ እንደነገርኳችሁ ይህን የሚያደርግ የእግዚአብሔርን መንግሥት አያይም ብሏል። ገላትያ ምዕራፍ 5 ቁጥር 19። በሕይወታችን ሁሉ የምግባርና የሃይማኖት ፍሬ አፍርተን መገኘት ለቅድስና የጠራንን እግዚአብሔርን ደስ ማሰኘት ነው። እነዚህም ነገሮች ቅዱስ ጳውሎስ የመንፈስ ፍሬዎች ብሏቸዋል። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽሕና ናቸው። ገላትያ ምዕራፍ 5 ቁጥር 22። እግዚአብሔር ማደሪያው ይሆን ዘንድ የመረጠውን ሰውነታችንን እርሱ የሚከብርበትን ሥራ ልናደርግበት ያስፈልጋል። በሕይወት የሚኖሩትም ስለ እርሱ ቤዛ ሆኖ ለሞተውና ለተነሳው እንጂ ወደፊት ለራሳቸው የሚኖሩ እንዳይሆኑ እርሱ ስለ ሁሉ ቤዛ ሆኖ ሞተ እንደተባለ በሕይወታችን ሁሉ ፈቃዱን በመመርመርና በመፈጸም በቅድስና ልንኖር ይገባል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15። ቅድስናችን በኑሯችን ሁሉ እንዲሆን ታዘናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15። ስለዚህ በተሰማራንበት የሥራ መስክ በማኅበራዊ ኑሯችን በምንበላው ምግብ፣ በምንለብሰው ልብስ፣ በንግግራችንና በመሳሰለው ሁሉ እግዚአብሔር ደስ የሚያሰኘውን በማድረግ እግዚአብሔርን በሚሞት ሥጋችን እናክብረው። እኛ ደግሞ ሸክምን ሁሉ የኀጢአትንም ጭንቀት ከእኛ አስወግድልን፣ በፊታችን ያለው ሩጫ በትዕግሥት እንኑጥ። የእምነታችንንም ራስና ፈጻሚውን ኢየሱስን እንከተለው። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ተብሎ እንደተጻፈ ደምን እስከ ማፍሰስ ድረስ ተጋድሎ አድርገን ከኃጢአት ርቀን በቅድስና እንድንኖር ይገባናል። ዕብራውያን መልእክት ምዕራፍ 12 ከቁጥር 1
ሥጋዊ ምኞታችንንና መሻታችንን ሰቅለን አሮጌውን ሰውነታችንን አስወግደን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን በቅድስና እንድንኖር ረድኤተ እግዚአብሔር አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።